ዓመት ሙሉ የሚያመኝን አላውቀውም። ሰውነቴ መጀመሪያም ይሄን ያህል የሚባል አልነበረም። ወደ 13-14 ኪሎ በጣም በጥቂት ወራት ውስጥ በአንድ ጊዜ የት እንደደረሰ አልታወቀም። ዓመት ሙሉ ምግብ እየበላሁ አልነበረም። አፌ ውስጡ ሙሉ ቁስል ነበረ። ለማውራት ብቻ ካልሆነ በስተቀር ለምግብ ምንም እየሰጠኝ አልነበረም። በዚህ ሁሉ ሂደት ውስጥ የሀገር ውስጥ ምርመራ ሙሉ ሲያበቃ ተስፋ ቆርጬ ወደ ቤተ ክርስቲያን ወደ አቡዬ መጣሁኝ። አቡዬ ጊዜ ሳይሰጡ ቀን ቀጠሮ ሳይሰጡ በመጣሁበት በእለቱ ነው ምግብ መብላት የጀመርኩት። አባቴ ግባልኝ ይባረክ ቤቴ፣ ግባልኝ ይባረክ ቤቴ፣ የበረከት ምንጭ ገብረ መንፈስ ቅዱስ አባቴ ግባልኝ ይባረክ ቤቴ፣ ግባልኝ ይባረክ ቤቴ፣ የበረከት ምንጭ ሆነሃል፣ በቃል ኪዳን ታምነናል፣ በቃል ኪዳን ታምነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት በየማረጋችሁ፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ የበረከት ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ታዳጊ ሕፃናት በወደደን ባፈቀረን እስከ ሞት ድረስ በወደደን በቀራንዮ በግ በኢየሱስ ክርስቶስ ስም ሰላም፣ እንደምን አደራችሁ? እንደምን ዋላችሁ? እንኳን አደረሳችሁ። አሜን። የአምላካችን የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ምስክርነት ለመስጠት ነው። ላለፉት 11 ወራት እስከ ግንቦት ወር ድረስ ማለት ነው በሀገር ውስጥ ሕክምና ላይታች እያልን ሙሉ ቤተሰብ ጓደኛ ስቃይ መከራ እያየ አንዳችም መፍትሄ ለውጥ የሕክምና ችግር ሊገኝ ባለመቻሉ የውጭ ሀገር ፕሮሰስ ሁሉ ለማሰራት ላይታች እየተባለ በነበረበት ሰዓት የ10 ሳንቲም ሕክምናም ቢሆን ከዚህ በኋላ እኔ ወደ ሕክምና አልሄድም ብዬ ሁሉንም ነገር ትቼ ወደ አቡዬ መጣሁኝ። ዓመት ሙሉ የሚያመኝን አላውቀውም። ሰውነቴ መጀመሪያም ይሄን ያህል የሚባል አልነበረም። ወደ 13-14 ኪሎ በጣም በጥቂት ወራት ውስጥ በአንድ ጊዜ የት እንደደረሰ አልታወቀም። ዓመት ሙሉ ምግብ እየበላሁ አልነበረም። አፌ ውስጡ ሙሉ ቁስል ነበረ። ለማውራት ብቻ ካልሆነ በስተቀር ለምግብ ምንም እየሰጠኝ አልነበረም። በዚህ ሁሉ ሂደት ውስጥ የሀገር ውስጥ ምርመራ ሙሉ ሲያበቃ ተስፋ ቆርጬ ወደ ቤተ ክርስቲያን ወደ አቡዬ መጣሁኝ። አቡዬ ጊዜ ሳይሰጡ ቀን ቀጠሮ ሳይሰጡ በመጣሁበት በእለቱ ነው ምግብ መብላት የጀመርኩት። ዓመቱን ሙሉ የአፍ ውስጥ ቁስል የነበረው በሙሉ የመጣው ዕለት ነው የረገፈው። እኔን የሰሙ እኔን የረዱ እኔን ምሕረት ከፈጣሪ የለመኑ አባቴ አቡዬ፣ ሰማዕቱ አባ ኖህ፣ ጻድቁ ነቢዩ ኤልያስ እናንተንም የውስጥ ሀሳባችሁን፣ ችግራችሁን፣ ሕመማችሁን፣ ማግኘት ማጣታችሁን ሁሉ ከእግዚአብሔር ተማጽነው ምሕረት ያሰጧችሁ እግዚአብሔር ይስጥልኝ። በቃል ኪዳን ታምነናል። ገብረ መንፈስ ቅዱስ ወዳጅ ጻድቁ መነኩሴ የእምነቱ ገበሬ ምልጃህን ታምኜ ተረታ ችግሬ ቡራኬ ታግዘኝ ትርዳኝ ጸሎትህ በበጎ አስበኝ ክፉን አርቀህ
ገብረ መንፈስ ቅዱስ ወዳጄ በደብረ ዝቋላ በተጋድሎ ቦታ ዓይነ ስውር በራ ቆማጣው ገብረ መንፈስ ቅዱስ ወዳጄ የምልህ